ባለፉት 8 ዓመታት ኢትዮጵያ ከአግላይ ከልካይ ከሆነ ወደ አሳታፊ ኢኮኖሚ ምህዳር የኢኮኖሚ ሞዴል ተሸጋግራለች። በዚህም ተለዋዋጭ ሁኔታዎችን የሚቋቋም ዘርፈ ብዙ የኢኮኖሚ አቅጣጫን ወደሚከተል ትክክለኛ ውድድር ላይ ወደ ተመሰረተ በገበያ የሚመራ የኢኮኖሚ ስርዓት ጥልቅ የለውጥ ጉዞ አድርጋለች። ከ2010 ዓ.ም በፊት የነበረው የኢኮኖሚ እድገት በቂ የሥራ ዕድል አልፈጠረም። የውጭ ንግድ አማራጮች ጠባብ ነበሩ። በውጭ ብድር ላይ በከፍተኛ ሁኔታ ጥገኛ ነበር። በእነዚህና ሌሎች አሳሪ ምክንያቶች የተነሳ በመዋቅራዊ ድክመቶች ተተብትቦ ቆይቷል። ከለውጡ በፊት የግብርና ምርታማነት መጠነኛ ጭማሪ አሳይቶ የነበረ ቢሆንም ኢትዮጵያ ያላትን እምቅ የግብርና አቅም በአግባቡ ያልተጠቀሰበት ሲሆን ተግባር ተኮርም አልነበረም። በዚህም ዋነኛ ኢኮኖሚያችን የሞዴልና የክህሎት አሰራር ከመሆን ትርጉም ባለው መልኩ ማውጣት አልቻለም። ውጤቱም በሁሉም የሥራ ዘርፎች በውጭ ንግድ ከ3 ቢሊዮን ዶላር ባልበለጠ ለረዥም ዓመታት ቆይቷል። የኢኮኖሚ ማሻሻያ የኢንዱስትሪ ፓርኮችም ከሀገር በቀል ኢኮኖሚው ጋር ያላቸው ትስስር ደካማ በመሆኑ እንደ ገለልተኛ ደሴቶች ይታዩ ነበር። ከለውጡ በፊት የነበረው የኢኮኖሚ ስርዓት የማክሮ ኢኮኖሚ ተጋላጭነትን ፈጥሮ እንደነበር ይታወቃል። በውጭ ብድር ላይ የተከወኑ ግዙፍ የመሠረተ ልማት ኢንቨስትመንቶች በቂ የውጭ ምንዛሪ ማመንጨት ባለመቻላቸው የዕዳ ጫናው እንዲበዛ አድርገዋል። ለግል ዘርፍና ለዘርፍ ብዙ የኢኮኖሚ ልማት የነበረው የተንሸዋረረ አካሄድም የቴክኖሎጂ የፋይናንስና የማደግ ዘርፎች ያልዳበሩ ወይም ለግል ዘርፉ ዝግ የሆኑ ነበሩ። እነዚህ አዝጋሚ አካሄዶች የፈጠራ ስራዎችን፣ የግል ኢንቨስትመንትን እንዲሁም አጠቃላይ ኢኮኖሚ እንቅስቃሴና የመዋቅራዊ ሽግግርን ገድበውት ቆይተዋል። ከ2010 ዓ.ም ጀምሮ ኢትዮጵያ እነዚህን ተግዳሮቶች ለመፍታት አዳዲስ የእድገት ምንጮችን ለመክፈትና የማክሮ ኢኮኖሚ መዛባት ችግሮችን ለማረም የሚያስችሉ ሁሉን አቀፍ የለውጥ አጀንዳን ተግባራዊ አድርጋለች። የነበረውን የማክሮ ኢኮኖሚ ችግር በመጋፈጥ ሀገራዊ አቅምን በማሰባሰብ ብርሃን ፈንጣቂ ውጤቶችን አስመዝግበናል። የግብርና አብዮትና የምግብ ሉዓላዊነት የለውጡ ዋነኛ ምሰሶ ግብርናን ወደ ምርታማነት፣ ወደ ብዝሃነትና ወደ ዘላቂ አስተማማኝ አቅም ማሻሻያ ነው። ኢትዮጵያ በስንዴ ምርት ራሷን የመቻል ስኬትን ተቀዳጅታለች። ኢትዮጵያ በስንዴ እርሻ ባሳየችው አመራር ሙሉ በሙሉ ራሷን መቻል ችላለች። በዚህም በ2017 ዓ.ም ኢትዮጵያ በአፍሪካ ትልቅ የስንዴ አምራች ለመሆን በቅታለች። የስንዴ ብዝሃነትም በከፍተኛ ፍጥነት ጨምሯል። በበጋ መስኖ ልማት አማራጭ አማካኝነት በተለይ በጥራጥሬ የቅባትና ሌሎች ለኢንዱስትሪ ልማት የሚውሉ ሰብሎች በከፍተኛ ሁኔታ እንዲጨምር ማድረግ ተችሏል። የእንስሳት ሀብትና ከፍተኛ እሴት ያላቸው የግብርና ምርቶች ፈጣን እድገት እያስመዘገቡ ይገኛሉ። ዓመታዊ የእንቁላል ምርት 9.4 ቢሊዮን ደርሷል። የወተት ምርት 13 ቢሊዮን ሊትር የሚገመት የደረሰ ሲሆን የሥጋ ምርትም ወደ 10 እጥፍ በሚጠጋ መጠን አድጓል። እነዚህ ውጤቶች ጤናማና ሚዛኑን የጠበቀ የአመጋገብ ስርዓት፣ የምግብ ዋስትናና ብዙሃኑን ወደ ተጠበቀ የገጠር ገቢ ምንጮች የተደረገውን ሰፊ ሽግግር ያሳያሉ። 9.5 ሚሊዮን አርሶ አደሮች በ12.8 ሚሊዮን ሄክታር መሬት ላይ ያሳተፈው የኩታ ገጠም እርሻ በመዋቅራዊ ለውጥ ላይ የሚለኩ ውጤቶችን አስገኝቷል። ይህም የ9 በመቶ የምርታማነት እድገትና የ18 በመቶ የገቢ ጭማሪን ያካትታል። ባለፉት ዓመታት ከ41 ሚሊዮን ቶን ወደ 150 ሚሊዮን ቶን ከፍ ብሏል። ይህም የግብርናው ዘርፍ ያስመዘገበው የኢኮኖሚ እድገት ከፍተኛ አስተዋጽኦ እንዲኖረው አስችሏል። ከዚህ በተጨማሪም ለተመዘገበው ከፍተኛ የሥራ ዕድል በከተማም ይሁን በገጠር ዓመታዊ አበርክቶ አድርጓል። የግብርና ልማት እመርታ ለኤክስፖርት ገቢ እድገት ከፍተኛ አስተዋጽኦ ያደረገ ሲሆን የቡና ምርት በእጥፍ አድጎ ወደ 1 ሚሊዮን ቶን ተጠግቷል። በ2017 ዓ.ም ብቻ 2.65 ቢሊዮን ዶላር የውጭ ምንዛሪ አስገኝቷል። የአካባቢ ጥበቃና የአረንጓዴ እድገት በአረንጓዴ አሻራ መርሃ ግብር አማካኝነት ሕዝቡን ባሳተፈ መልኩ ከ48 ቢሊዮን በላይ ችግኞች ተተክለዋል። 12.5 ሚሊዮን ሄክታር መሬት ደግሞ እንዲያገግም ተደርጓል። የሀገሪቱ የደን ሽፋን በ2011 ዓ.ም ከነበረበት 17 በመቶ በ2017 ዓ.ም ወደ 23 በመቶ ከፍ ብሏል። ይህ ቁልፍ እርምጃ የአፈር መሸርሸርን ከመከላከልም በላይ ለኢኮኖሚው ድጋፍ ሆኗል። ይህም ለግብርናውና ለስርዓተ ምግብ ለውጥ አስተዋጽኦ እያደረገ ሲሆን ለቡና ምርት አቅርቦት መሻሻል፣ የኤክስፖርት የውጭ ምንዛሪ ግኝት መሻሻል ከፍተኛ አስተዋጽኦ አድርጓል። በአጠቃላይ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ከኢኮኖሚ እድገት ጋር ያለውን ቁርኝት በተግባር ያሳየ ነው። የኢንዱስትሪ ፖሊሲና የውጭ ንግድ አቅጣጫ የኢንዱስትሪ ጎጆ አምራች ኢንዱስትሪውን ሎጂስቲክንና
አገልግሎቶችን ወደሚያፋጥኑ ልዩ የኢኮኖሚ ዞኖች የሚያሸጋግሩትን ጠቀሜታ ለማረጋገጥ ትኩረት እንዲያገኙ ተደርጓል። ከዚህ ባሻገር ከሀገር ውስጥ ኢንዱስትሪዎችና ሌሎች አምራች ዘርፎች ጋር የኢኮኖሚ ትስስር እንዲጠናከር ተደርጓል። በልዩ የኢኮኖሚ ዞኖች የሚገኙ ባለሀብቶች ቁጥር በ2010 ዓ.ም 36 ኩባንያዎች የነበሩ ሲሆን አሁን ላይ ከ200 በላይ ባለሀብቶች በልዩ ቀጠናው የተሳተፉ ናቸው። የሀገር ውስጥ ባለሀብቶችም ድርሻ 65 በመቶ የሚደርስ ሆኗል። ይህ ዘመናዊ ኢንዱስትሪን ከተገቢው ዴስቲኒቲ ወደ ሁሉን አቀፍና ዘላቂ ስነ ምህዳር መለወጡን ያሳያል። በዚህም ከአዳዲስ የኢኮኖሚ ዞኖች ለውጭ ንግድ የሚቀርበው ምርት በየጊዜው ያደገ ሲሆን በቀጣይም በተለዩ ምርቶች ላይ ጥገኛ የሆኑትን ከአምራች ዘርፎች የውጭ ንግድ አማራጭ እያሰፋ ይገኛል። ማዕድን የገቢ ንግድን መተካትና የውጭ ንግድን ማሳደግ። ባለፉት 8 ዓመታት የኢትዮጵያ አንጡራ ሀብት የማዕድን ሀብት ነው። የማዕድን ዘርፍ ከለውጡ በፊት የልማት አሳላጭ ሲሆን እርግማን ተደርጎ ይታይ ነበር። ይህን እይታ በመቀየር በላቁ ልማትና የህብረተሰብ ጠቃሚነት ወሳኝ ምሰሶ ሆኖ እንዲያገለግል ዘርፉ በአዲስ መልክ እንዲቃኝ ተደርጓል። በዚህም የማዕድን ዘርፍ ሚና ኢኮኖሚያዊ አስተዋጽኦ ማሳደግ ተችሏል። የወርቅ ምርት በከፍተኛ ሁኔታ አድጎ ወደ 39 ቶን ተጠግቷል። ከወርቅ የሚገኘው የውጭ ንግድ ገቢም በ2017 ዓ.ም በግምት 3.5 ቢሊዮን ዶላር የውጭ ምንዛሪ አስገኝቷል። ይህም ከአጠቃላይ የውጭ ንግድ ገቢ 45 በመቶ ድርሻን ይዟል። ገቢ ንግድን በሀገር ውስጥ የመተካት ጥረቶችም ውጤት አምጥተዋል። ይህም በድንጋይ ከሰል ገቢ ንግድን ሙሉ በሙሉ በሀገር ውስጥ ተተክቷል። የሲሚንቶ ምርት ዓመታዊ የማምረት አቅምን ከ20 ሚሊዮን ቶን በላይ በማድረስም ራስን የመቻል ጉዞ ውጤት እያስገኘ ነው። ዲጂታል ትራንስፎርሜሽንና የፋይናንስ ተደራሽነት። የቴሌኮሙኒኬሽን ዘርፍ ለግል ዘርፍ ክፍት መሆኑ በአሁኑ ጊዜ ፈጣን ከሚባሉ የዲጂታል እድገቶች አንዱን አስመዝግቧል። የሞባይል ተጠቃሚዎች ቁጥር ከ37.9 ሚሊዮን ወደ 87.9 ሚሊዮን በማደግ ተደራሽነትና አካታችነትን አሳድጓል። የሞባይል ፋይናንስ አገልግሎቶች ከ58 ሚሊዮን በላይ ተጠቃሚዎችን አፍርቷል። የገንዘብ ዝውውሩም ከ7.5 ትሪሊዮን በላይ ብር በማሻገር የፋይናንስ ተደራሽነትና አካታችነት እውን ሆኗል። የፋይናንስ ዘርፍ ማሻሻያዎች የማክሮ ኢኮኖሚ መረጋጋትን እያረጋገጡ ይገኛል። ከዚህ የተነሳም የባንክ ብድር ከዚህ ቀደም በከፍተኛ ሁኔታ ለመንግስትና ለመንግስት የልማት ድርጅቶች የነበረውን ከኢኮኖሚ ማሻሻያ ጋር በተናበበ ሁኔታ የግል ዘርፍ ድርሻ ከፍተኛ እንዲሆን ተደርጓል። በዚህም የግል ዘርፉ ከአጠቃላይ በባንኮች የሚሰጠው ብድር የሚያገኘው ድርሻ ከ85 በመቶ በላይ ሆኗል። የመንግስት ባንኮችን መልክ ማዋቀርና የፋይናንስ ዘርፉን ጤናማነት ባስጠበቀ የገንዘብ ፍሰትን አሻሽሏል። የሀብት ጥራትን ጨምሯል። የፋይናንስ ዘላቂነትን አረጋግጧል። የበጀት አጠቃቀምና መዋቅራዊ ለውጥ። የቅርብ ጊዜ ስኬቶች መለያ ባህሪ ለበጀት አያያዝና አጠቃቀም የተሰጠው ቁርጠኝነት ነው። ከ2010 ዓ.ም በፊት ከነበረው በተቃራኒ ማሻሻዮች የተገበሩት በውጭ ንግድ ብድር ምክንያት የመጣውን የመንግስት ፋይናንስ ጫና በመሰረታዊነት ለመቀየር የነበረውን ጥገኝነት በማስወገድ ነው። በመንግስት የልማት ድርጅቶች ላይ የተደረጉ ማሻሻዮች የተሻሉ ፕሮጀክቶች አመራረጥና ዝቅተኛ አፈጻጸም ያላቸውን ዘርፎች የማስተካከል ስራዎች በስኬት ተከናውነዋል። የመንግስትን ፋይናንስም አጠናክረዋል። የከተሞች አብዮትና የሰው ሀብት ልማት። ከተሞች የእድገት ሞተር መሆናቸውን ኢትዮጵያ ትገነዘባለች። ኮሪደሮችና አደባባዮችን ለማዘመን ኢኮኖሚውን ለማሳደግና መዋቅራዊ ሽግግርን ለማረጋገጥ ከተማ ትልቅ መሰረት ነው። ከተማ የኢኮኖሚ እድገት ምንጮችን በማስፋት ዘርፈ ብዙ የንግድ እንቅስቃሴዎችን ይፈጥራል። ከዚህ በተጨማሪም ኢኖቬሽንና አምራች ኢንዱስትሪዎችን በመሳብ መዋቅራዊ ሽግግር ለማምጣት ቁልፍ መሰረት ነው። ስለሆነም ኢትዮጵያ በከተሞች ልማት፣ በመሰረተ ልማትና በቤት ልማት ላይ የግል ዘርፉን ባሳተፈ መልኩ ኢንቨስት አድርጋለች። በተቀናጀ የኮሪደር ልማት ከተሞችን ለመኖሪያ፣ ለቱሪዝም፣ ለፈጠራና ለቢዝነስ ምቹ ማድረግ ተችሏል። ከተሞች ለነዋሪዎች ምቹ እንዲሆኑና በዓለም አቀፍ ደረጃ ተወዳዳሪ የቢዝነስ ማዕከል እንዲሆኑ የተቀናጀ የከተማ ልማት ባለፉት ዓመታት ተከናውኗል። የኮሪደር ልማት በአዲስ አበባ ከተማ ተጀምሮ ወደ 56 ከተሞች ሰፍቷል። በዚህም ከተሞች ለኑሮና ለሥራ ምቹ ከመሆን በተጨማሪ የከተሞችን ቀጣይ እድገት አቅጣጫን የቀረጸ ሆኗል። አዲስ የኢኮኖሚ ቅኝት።
ኢትዮጵያ በከፍተኛ ሁኔታ በመንግስት ኢንቨስትመንት ጥገኛ ከሆነ የኢኮኖሚ ፖሊሲና አቅጣጫ ወጥታለች። በዚህም በዘርፎች ትስስርና መሰናሰል፣ በምርታማነት ላይ ያተኮረ በግል ዘርፉ ንቁ ተሳትፎና በመዋቅራዊ ሽግግር ላይ ወደ ተመሰረተ ሞዴል እየተሸጋገረች ነው። በግብርና፣ በኢንዱስትሪ፣ በማዕድን፣ በፋይናንስ፣ በዲጂታላይዜሽንና በከተማ ልማት የታዩት ማሻሻዮች ለኢኮኖሚ አስተዳደር ያለውን ተግባራዊና ውጤት ተኮር አካሄድ የሚያንጸባርቁ ናቸው። ምንም እንኳ ተግዳሮቶች ቢኖሩም አሁን ላይ ያለው የኢኮኖሚ ሽግግር ለዘላቂና ሁሉን አቀፍ እድገት መሰረት እየጣለ ይገኛል። ይህም ተወዳዳሪና ጠንካራ ኢኮኖሚን ለመገንባት መዋቅራዊ ማሻሻያ፣ ውጤታማ የበጀት አጠቃቀምና የፖሊሲ ሁኔታዎችን የመቀየር አስፈላጊነትን ያሳያል። ባለፉት 8 ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ኢትዮጵያ ራሷን ወደ መቻልና ወደ ተሻለ መጻኢ ጊዜና ኢትዮጵያ ወደ ተነሳችበት በሚወስድ መንገድ ላይ ተጉዛለች። መንገዱ የሚመራው በመደመር ፍልስፍና ነው። የእድገት ጉዞ በማሻሻያ በጽናትና በሚለኩ ውጤቶች የተገለጸ ሆኗል። ኢትዮጵያ ወደፊት ስትመለከት ባለፉት 8 ዓመታት ውስጥ የተመዘገቡ በርካታ መሰናክሎችን አልፋ ያስመዘገበችው እድገት አጓጊ ነው። ያሳካቻቸው ውጤቶች መቻሏን አረጋግጠዋል። እድገቱ መሰረተ ሰፊ፣ ጥልቅ፣ ዘርፈ ብዙና ሁሉን አቀፍ ሆኖ ለትውልድ እንዲተርፍ ግስጋሴውን አጠናክሮ ቀጥሏል።